ምን አይነት ሰው ነሽ? ያምሻል እንዴ? ይቅርታ በፍቅሩ ሰው ገደኝ አናገርከኝ? አዎ እያናገርኩሽ ነው። ቆኛ ዝቅተኛ ውጤት ብናመጣ አንቺ ምን ይጠቅምሻል? ኦ ይቅርታ። ስለምን እንደምታወራ ምንም እየገባኝ አይደለም። ባክሽ አታስመስይ፣ በደንብ ገብቶሻል። ጸጊ ባክሽ ምን እንደተፈጠረ ልትነግሪኝ ትችያለሽ? ይሄ ምንድነው? ተመልከች እስቲ 3 ከ15 እኮ ነው ያገኛል። እና ታዲያ ምን ይሁን? አሃ በእናንተ ቤት በዚህ መበቀላችሁ ነው ማለት ነው። ሰማለህ ያሬድ፣ እኛ ካንተ ጋር የሚያገናኝ ምንም ነገር የለም። ማንሽ አንቺ ጸጋ ተብዬዋ ደግሞ እኛ አስገድደንሽ አልሰጠንሽም። ራስሽ ነሽ ያለንበት ድረስ መጥተሽ የተቀበልሽ። ቆይ እናንተ የፈለገ ነገር ቢሆን እንዴት እኛም በትምህርታችን ልትበቀሉን ትሞክራላችሁ? አልገባኝም። ቆይ አንተ ምን ይሁን ብለህ ነው ጓ የምትለው? እኔ አሳይመንቱን አሰርቻለሁ። ኧረ እባክሽ በአንቺ ቤት ሙድ ይዘሽ ሞተሻል። ኤይ ጋይስ አረጋጉት በቃ እንዴ። ቹቹ እስኪ ተመልከች፣ እኛን ለመበቀል ብላ ምን አይነት ደባሪ ጌም እንደተጫወተች። ያሬዶ እዚህ ጌም ውስጥ ባልገባ ይሻለኛል። ወድሽ ትገቢያለሽ? ለምንድን ነው የምገባው? ምክንያቱም ትላንት አሳይመንቱን ሲሰጡኝ ስለነበርሽ። እርግጥ ነው መተሽ ጠይቂያቸው ምናምን ሰምቻለሁ፣ ግን ሲሰጡሽ ለያሬድ አሳልፈሽ እንዳትሰጪ ደግሞ ሲነግሩሽም ሰምቻለሁ። እናማ ያሬድ እኛ እናንተ ምንም የሚያገናኘን ነገር ስለሌለ እኛ ላይ መተዘራፊ ማለት መብት የለህም እያልንህ ነው። ቆይ እናንተ እኛ ውጤት ቢበላሽ ምን ታገኛላችሁ? ምን? አሃ ለዛ ነው የማይሆን መልስ የሰጠሽ። ሴትዮ የምናውቀውና የሰራነው ሰተንሻል። ደግሞ ለመስራት መብትሽ ነበር፣ ያስገደደሽ አልነበረም። ወይኔ ያሬዶ፣ ታዲያ እኔ ለመበቀል እስቲ ሌሊቱ ሙሉ ነገር ስጎነጉኝ ነው የምታድሪው ማለት ነው? ያሬድ አንተን ለመበቀል 5 ደቂቃ ማሰብ ብቻ በቂ ነው። እሺ ገባ? ሄሉዬ ተነሱ። እነዚህ ምን አይነት እሾህ ናቸው በፈጣሪ? ወይኔ ያሬዶ